ነገር እያወራቻት እንኳን እሷ ስላንቺ ክፉ ነገር አሰባት አታውቅም። እንጂ ዳጣዬ እኔም እኮ እትዬ መጥፎ ሴት ናት አላልኩም። በጣም ወዳታለሁ፣ እፈራታለሁ፣ አከብራታለሁ። በቃሽ፣ እንደዛ ከሆነ እባክሽ ከሷ ራቂ፣ ከአባዬም ራቂ። በቃ ዳጣ አላደርገው፣ እሱም ማድረግ አልችልም። ለምን? አንድ ነገር ልንገርሽ ዳጣዬ። ምንድን ነው የምትነግሪኝ? ዳጣዬ ወንድምሽ ማለቴ ቤቢ ቤቢ ምን ሆነ? አረ ምንም አልሆነ። ምን መሰለሽ ዳጣዬ፣ ወንድምሽ ቤቢ ወንድምሽ እንዴ ሰላምዬ ምን ሆነሽ ነው? ለምን አትናገሪኝ? በቃ ቤቢ ከጋሼ ነው የወለድኩት። የጋሼ ልጅ ነው። ሰላም እንዴት ናችሁ? የናታንና የዳጣ አድናቂዎች ያላችሁበት ሰላማቸው በዝት ይበል። ዳጣዬ ምን ተሰምቷት ይሆን? እናቷ ከሆነ አይኗን ያፈጠጠችው እስካሁን ድረስ አታቅም ነበረ። እስካሁን ድረስ አታቅም። ስንፈራው የነበረው ሁላችንም ስንፈራው የነበረውን ነገር ዳጣ አውቃለች። እንግዲህ እናቷን አትምጪ ወደዛ ቤት በጭራሽ ከእማዬ ማርታ ጋር አንድ ላይ መታየት የለባችሁም እያለች ነው። ዳጣዬ ስለ ሰብአዊነትሽ እጅግ አድርገን እናመሰግንሻለን፣ እናደንቅሻለን። ሰብአዊነት የሚሰማው ሰው በጣም የተለየ ስብዕና ያለው ሰው ነው። በዚህም ዳጣዬ በጣም ትለያለሽ። እናትሽ ሰላም ስለሆነች ብቻ ትክክል ነሽ ብለሽ አልደገፍሻትም። እንግዲህ ወንድምሽ ደግሞ የጋሽ ደረጀ ልጅ እንደሆነ አውቀሻል። ናታን ያውቃል፣ አንቺ ስለሚያስብ ነው ያልነገረሽ። ናታንም የሚያውቀው በመድኃኒት ምክንያት ነው፣ ሜዲ ስለነገረችው ነው። እንግዲህ አባዬን አኩርፎ ነው ወይስ አላኮረፈም? ለምንድን ነው ሄዶ የማይጠይቀው? ለምን ይመስላችኋል? ናታን ምን እየተሰማ ነው በዚህ ሰዓት? እንዴት ጋሽ ደረጀን ሄዶ አልጠየቀም? በእርግጠኛነት በጣም ነው የደበረው ናታን። ጥያቄው መፈታት አቅቶለት እንዲሁም ማመን አቅቶት የማርቲ ሁኔታ ያሳሰበው ነው። ለዛ ነው ያልጠየቀው። ያ ማለት ግን ጋሽ ደረጀን ይጠላዋል ማለት አይደለም። ያለው ክብርና ውዴታ ምንም የሚቀንስ ነገር አይደለም። ነገር ግን በጣም ያስፈራል አይደለ? በጣም ነው የሚያስፈራ። አንዲት ጨዋ ትዳሯን የምትወድ የምታከብር እናት ላይ እንደዚህ አይነት ግፍ፣ በደል ከአንድ ሴት 2 ልጆች በጣም ነው የሚከብደው። ደረጀ ትዳሩን የሚወድና የሚያከብር ሰው ነው። የመጀመሪያ ስህተት ይሰራው እንግዲህ ዳጣን ሲወልድ ወይም በመጀመሪያ ሰላምን ሲመኝ ነው። ነገር ግን ሆኗል። ይሄኛው እዳ ሳያልቅ እድሜ ለሰላም ተበቅለዋለች በሚያስደነግጥ ሁኔታ። እንግዲህ ቀጣዩ ምን ይሆናል? ይንገራት ለማርቲ ወይስ አይንገራት? ማርቲ ማወቅ ያለባት የዳጣን ነው ወይስ ያድሱን ልጅ ነው? ኮሜንት ላይ ሀሳባችሁን እስኪ ያስፈሩልኝ። አቤጌልም አታውቅም። የምታውቀው ዳጣ የሷ እህት የሱ ልጅ እንደሆነች ብቻ ነው። የተወለደው ህፃኑ ልጅ ወንድሟ እንደሆነ ወይም የደረጀ ልጅ እንደሆነ አታውቅም። ስታውቅ ምን ይሰማት ይሆን? አባቷን ትጠላው ይሆን ወይ? ትታዘበው ይሆን ወይ? በዛ ላይ ደግሞ ከሰራተኛቸው መሆኑ ሊከብዳት ይችል ይሆን ወይ? ይሄማ ፊንት ነው የሚያስበላው። በጣም ነው የሚከብደው። እንኳን ለፋሚሊ ይቅርና ለሌላም በጣም ይከብዳል።
እውነታው ግን ተደብቆ ስለማይቀር አሁን ዳጣና ናታን አውቀዋል። ስለዚህ በቀጣይ ደግሞ ኤቢ የምታውቅ ይሆናል። ማርቲም ደሬ ከተፈታ የምታስመረምር ይሆናል የሰላም ልጅ ዴኒ። ሰላም ደግሞ እንግዲህ ግግም ብላለች። ቤት እመጣለሁ ግግም። ትንሽም ሊይዛት አልቻለም። ማሰብ ነበረባት። ቢያንስ እንኳን በቤት ሂጅ ምንድን ነው የሚፈጠረው የሚለውን ነገር እያሰበች አይደለም። እሷ ያሰበችው ማንም ሰው አያውቅም፣ እወልዳለሁ ማንም ሰው አያውቅም። የሚጠይቋትም አልመሰላት አባቱ ማን እንደሆነ። በጣም ይገርማል። ይህንን ማሰብ አለመቻል፣ ቤተሰቦች ምን ይሉኛል፣ እንዴት ነው የማደርገው ብላ ማሰብ ነበረባት። ነገር ግን ያን ማድረግ አልቻለችም። በሚያሳዝን ሁኔታ ደረጀም መበቀልና መበቀል ብቻ ነበር እቅዷ። ነገር ግን እሱ ተሳክቶላታል። ያ ማለት የአባት ፍቅር ሳያገኝ ልጅ አደገ ማለት ጥሩ ነው፣ ትክክል የሆነ ነገር ነው ማለት አይደለም። ኤቢ እንግዲህ ያለውን ነገር ሁሉ መረጃ እያሰባሰበች ትገኛለች። በጣም ጎበዝ ናት። እውነትም በቃ ጠበቃ ነች። እኔ በበኩሌ ሾመሻለሁ ኤቢዬ፣ በ10 ጣቴ ፈርሜ ነው የምሾምሽ። በጣም ጀግና ነች፣ ትችያለሽ። አርጁንን ጠርተሽ በቃ እንደዛ ማሰብሽ በራሱ ይሄ ትልቅ ብልሃት ነው። በጣም ትችያለሽ። አርጁን ደግሞ ስለሚወዳት ኤቢን እንግዲህ ነግሯታል ሁሉንም ነገር። አርጁንም ማመስገን እንፈልጋለን። እንደዛ ማሰቡ መርዝ ግዛልኝ ስትለው ሌላ መድኃኒት ገዝቶ መስጠቱ ኖርማል ነገር ነው። የሰጣት እንቅልፍ የሚያስተኛ ነው እንጂ የእውነት መርዝ አይደለም። ለዛ ነው ውሀይና ናታንም እንደተመረዙ ያልታወቀው። ነገር ግን ተገቢና በቃ አስፈላጊ የሆነውን መረጃ ሰጥቷታል ማለት ነው። ይህ በጣም የሚደነቅ ነገር ነው። አርጁን ትችላለህ። በቃ ጭንቅላት ግን በጣም ነው የተጠቀምክበት። እንግዲህ እየተጠቀመችብኝ ብለሃል። አንተ ደግሞ ጭንቅላት ግን በጣም ተጠቅመኸዋል። ነገር ግን ሲም ካርድህን ስትሰጥ ለምን ብለህ መጠየቅ ነበረብህ። ያው እንደተናገርከው ኤቢን አገናኝሃለሁ እሷን ታገባለች እያለችህ እየተጫወተችብህ ነበረ። ያው ኤቢን ስለምትወዳት ለእሷ ስትል ምንም ታደርጋለህ። ለዛ ነው እንጂ ማሰብ ብትችል መጠራጠር ብትችል መልካም ነገር ነበር። ሌላ ወንጀልም ቢሆን በአንተ ስም ወይም በአንተ ስልክ ቁጥር መስራት ትችላለች እሷ። ነገር ግን በጊዜ እውነቱን ስለተናገርክ አንተ ነጻ ትሆናለህ። ሜዲ ደግሞ ከገባችበት ጉድጓድ ገብተው የሚያወጧት ይሆናል። አልሞተችም። ማርቲ በጣም እየተጨነቀች ነው። በጎን ባሏ ታስሯል፣ በጎን እህቷ ጠፍታለች። ሁለቱም ድብልቅልቅ ብሎ በጣም እያስጨነቃት ትገኛለች። ማርቲ እንግዲህ አይዞሽ ጠንከር በይ፣ ይሄ ነገር በጣም ቀላል ነው። የእህትሽ መጥፋቱ ቀላል ነው። የጋሽ ደሬ መታሰር ቀላል ነው። የሚከብደው ነገር እንግዲህ በጣም የምታምኒው ባልሽ ከሌላ ሴት ልጆች እንዳሉት ስታቂ ነው። እኔ የት ነበርኩ እስካሁን ድረስ? እንዴት አይምሮ የተደፈነ እንዴት አይኔስ አልተገለጠም ብለሽ የምታዝኒው ከዚህ በኋላ ነው። የሚከብደው ነገር ይሄ ነው እንጂ ጋሽ ደሬ የምታሰሩ ምንም ማለት አይደለም፣ ይፈታል። ያቺ ተንኮለኛ ሜዲ ደግሞ እሷም እንግዲህ ፖሊስ አሳዶ ያወጣታል። መታሰር አለባት። ኤቢ ማሳሰር ትፈልጋለች፣ መታሰርም አለባት። አንደኛ ስህተት ነው የሰራችው፣ ሁለተኛ ነገር ንጹሕ የሆነን ሰው አሳስራለች፣ ሶስተኛ ነገር ደግሞ መርዝ ግዛልኝ እያለች አርጁን ታስቸግረው እንደነበረና እንዲገዛላት እንዲጠይቅ በማድረግ በቃ እሷ እንዳስገዛች ነው የምትቆጥረው። ስለዚህ እሱ ነገር ስላለ በዛ ምክንያት የምትታሰር ይሆናል። ስለዚህ ሜዲ ቀጥታ ወደ ከርቸሌው ገብተሽ መልካም የከርቸሌው ጊዜ እንዲሆንልሽ እንመኛለን። የኤቢ ፍቅረኛ እንዴት አያችሁት? በጣም ተክኖበታል። እንደው ዳጣ ናታን እንደዚህማ በቃ እንዲጫወትባትማ አንፈልግም ዘራፍ እያሉ ይገኛሉ። በትክክል ናታንም ብትሆን ኤቢ እህትህ ማለት ናት። ስለዚህ
ዘራፍ አካኪ ዘራፍ ብለህ ከዚህ ሌባ ከሆነ አማች መጠበቅ መቻል አለብህ። ምናልባት ቀንተህ ነው ልትልህ ትችላለች፣ ላትረዳህ ትችላለች በመካከላችሁ ብትገባ። ስለዚህ በተቻለህ መጠን እሷን ለመጠበቅ ሞክር። ዳጣዬም የእህቴን የእንባዋን ዘለላ ማየት አልፈልግም ዘራፍ እያለች ትገኛለች። መጠበቅ አለባችሁ ኤቢን በትክክል። ኤቢ ከሱ የተሻለ በፊዚካሊ ምናምን የወደደችው ሰው ስለሌለ ይሆናል እንጂ በእርግጠኛነት ጸባዩ ሳይገባት ቀርቶ እንዳልሆነ ነው የምናስበው። እንግዲህ በቀጣይ የሚወጣ ይሆናል እውነታው መውጣቱ አይቀርም። በጣም ትህትና ሲያበዛ ሰው የሆነ ይገመታል፣ ይጠረጠራል አይደለ? ስለዚህ መጠርጠራችሁና መገመታችሁ በጣም ትክክልና ትክክል የሆነ ነገር ነው። ሳትደውል ደግሞ ባትመጣ መልካም ነው። ምክንያቱም የኤቢ አባት አማትህ ታስሯል። ስለዚህ ዋስ ሆናለሁ በገንዘብ በብር ምናምን እያልክ መቀበጣጠርህን ትተህ እንደ ሀሳብ ርቀትህን ጠብቀህ ቢያንስ ስትመጣ ቤት መጥቻለሁ ብትል መልካም ነው። ዝም ብሎ አይመጣም። አርጁን ደግሞ የኔ ፍቅር ሲል ምን ነበር የኔ ፍቅር ያልከው ደገመው እያለ እንግዲህ አርጁ እኮ የእውነት ያሳዝናል። በጣም ነው የሚያሳዝነው። አርጁ እንግዲህ ኤቢ ጋር ገብቶ አልጋ ላይ ሲቀመጥ ምናምን ኧረ በጣም ይለያል። ደስ ብሎታልም ህልምም መስሎታል። በዛ ላይ ደግሞ መተንፈስ እያቃተው ነበረ። አይዞን አርጁዬ አይዞን። እንግዲህ የምትወድ ሴት ፈጣሪ እንዲሰጥህ እንጸልይልሃለን። በጣም ምኞታችን ነው፣ እንድትጎዳብን አንፈልግም። በተለይ ደግሞ አስተዋይ ሰው ስትሆን አስተዋይ ሁነህ የሚያጠፋ ነገር እንደሆነ የታዘዝከው አውቀህ እሱን ነገር መቀየርህ በጣም የሚደነቅ ነገር ነው። ስለዚህ አለማድነቅና አለማመስገን አይቻልም። አይዞ ደግሞ ለፍትሃት ጋር ምናልባት ኤቢ ልታገባ ትችላለች። ምናልባችም ደግሞ ጓደኛ ልትሆንም ትችላለች፣ ጥሩ ጓደኛ። አንተም ቆርጠህ ስለማታፈቅርህ ሌላ የምታፈቅርህን እና የምታፈቅራትን ሴት አግብተህ እንደምትኖር ሙሉ እምነት አለን። ሲሆን ኤቢ ፍቅርህን ልትቀበል ትችላለች። ምክንያቱም ሴት ልጅ የምትወደውን ሳይሆን የሚወዳትን ታግባ ይባላል። እኔ በዚህ እስማማለሁ። ስለዚህ ዋናው ለሰው ልጅ አስተሳሰብ ነው። ይህ ክሪሽናል ምናምን የሚለውን ካልቸር ክንትተህ የሀገርክን ካልቸር ባህል እንዲታጠና ስንል እናሳስበሃለን ማለት ነው። ስለዚህ ሜዲ የት የተደበቀች ይመስላችኋል? ሜዲ ሆቴል ነው ያለችው ወይስ ጓደኞቿ ጋር ነው? የት ያለች ይመስላችኋል? ደረጀን አሳሰርኩ ብላ እንግዲህ ደስታዋን ያጣጣመች ነው የሚሆነው። ሜዲዬ ብዙም አተሳሳች። ምንም እንኳ እውነት አለሽ ሀቅ አለሽ፣ እህቶች ላይ የተሰራው ግፍና በደል ያናድዳል፣ ያበሳጫል። እንደ ቤተሰብ ክብርም ዝቅ የሚያደርግና ያዋረደ ነገር ነው። ነገር ግን አንቺ በምታስቢውና አንቺ በምትጣይው ልክ አይደለም ጋሽ ደረጀ። ቤቱን ትዳሩን በጣም ነው የሚወደው። ማርቲን በጣም ነው የምታምነው። እንግዲህ ምን ያህል እንደምታምነው አይተሻል። ያው በጣም ያሳዝናል። ሰውን እንደ ራሳችን ማመን ይጎዳል፣ ይሰብራል። የሆነ ስህተት ሰርተው ስናይ በጣም ነው የምንጎዳው። እንዲሁም በቶሎ እንዳናምን ያደርጋል። አንዳንድ ጊዜ ተጠራጣሪዎች መሆን መልካም ነው። ምክንያቱም የምንጠራጠረው ሰው ምንም ነገር ቢያደርግ ተስፋ እንድንቆርጥ አያደርገንም። ነገር ግን በጣም የምናምነው እንደ ራሳችን የምናየው ሰው የሆነ ነገር ሲያደርግ በቃ ተስፋ ነው የሚያስቆርጠን። የመጨረሻ ህይወት የተቆረጠ ህይወት ያበቃ ይመስላል። ስለዚህ ማርትዬም ፈጣሪ ብርታቱ እንዲሰጥሽ እንመኛለን። ሜዲዬም መልካም ከርቸሌው ይሆንልሽ። ኤቢ በጣም በብዙ ነገር ተቀይራለች፣ በብዙ ነገር ተለውጣለች። ከውሃ ጋር የማይስማሙት ዛሬ ተስማምተዋል። ውሃዬ እውነትም ሆነች እንግዲህ የባሰባት ነው ሄደ ወይስ እየተሻሻለች ነው? እሷ ነች የምታውቀው። ለራሷም ለነገሩ አታውቀው። ለነገሩ እራሷም ለራሷ አታውቀው።
ነገር ግን እሷ እየባሰባት ነው የምትሄደው። ቢያንስ እድሜዋ ሲጨምር አስተሳሰቧ ቢጨምር አስተሳሰቧ ቢቀየር መልካም ነበረ። ግን እሷ አሁንም ተቃራኒ ነች። የምወደው ምጥንና አባዬ አባዬ ነው እያለች ትገኛለች። ስለዚህ ይመች ማለት እንፈልጋለን ውሀዬ። እንዲሁም ገዛኸኝ ንጉሱ ለዛ ትችያለሽ። እውነት በቃ የገዛኸኝ ጸባይ ስለገባሽ በጣም ደስ ይላል። እውነት ከልብ ነው እኔ ደስ ያለኝ። ለትዳር የማይሆን ወላዋይ እንዲሁ ዝም ብሎ ነገር መሆኑን ማወቅሽ ትልቅ ነገር ነው። እሱ ስራው እንተኛና እንተኛ ብቻ ነው። ያው ማንም ሰው እያመነው አይደለም። አሁን ላይ ግቢ ውስጥ ሰው አለ እንደዚህ የሚል ሰው እንደዚህ የሚያስቸግር ሰው አለ ቢልም ማንም ሰው እያመነው አይደለም። እየቃዠህ ነው ተኝተህ ስለምትነሳ ነው እያለ ናታን ራሱ ሊያምነው አልቻለም። እንዲሁም ማርቲም አላመነችውም። የመጣው ሰው ከለዛ ጋር እያወራ ነበረ። ለዛ እየተሽኮረመመች አንገቷን ደፍታ ስለነበረ አላየችውም። ሲሰለብ ወይም ሲጠፋ ከፊቷ በጭራሽ ልታየው አልቻለችም። ሰውየው እንደ ሰው ነው ለማለት ይከብዳል። ይሄ ምንድን ነው የሚባለው? አስማት ነው ወይስ ምንድን ነው? ኮሜንት ላይ እስኪ ጻፉ ላይ በዚህ ጉዳይ ምን ትላላችሁ? የሚመስለው አስማት የሆነ መንፈስ እንደዛ ነገር ነው። ምኑም አይያዝ ምኑም አይጨበጥም። አስቡት እንግዲህ ሲነቃ ከእንቅልፉ ገዜ አጠገቡ አለ። ገዜ ደግሞ አንድ አይደለም ሁለቴ ተደብድቧል። ቂጥቂጡን በዱላ ጨረጋግዶታል ማለት ነው። ገዜ ፉከራ ብቻ እንጂ አንተ ምንም ማድረግ አትችልም። እንግዲህ ሽጉጥ ይገዛልኝ ጥይት ይገዛልኝ እያልክ ነው። ይህ ነገር ለራስህ ነው የሚሆን። ምንም ማድረግ አይቻልም። የመጣው አንተን ለመውሰድ እስከሆነ ድረስ አንጠልጥሎ እንደሚወስድህ ምንም ጥያቄ የለውም። ሙሉ እምነት አለ እንደሚወስድህ። ምክንያቱም እህቱን አዋርደህበታል፣ ቤተሰቡን አሳፍረህባታል። በዛ ላይ ደግሞ የለዛን ህይወት ልታበላሽ እየተጣጣርክ እንደሆነ ስላወቀ በዚህም በጣም ነው ያዘነው። ሰብአዊነት የሚሰማው ሰው ነው። ስለዚህ ለለዛም እያሰበላትና እያዘነላት ነው። ለዛዬ ራስሽን ጠብቂ። ገዜም እንግዲህ ዘራፍ አካኪ ዘራፍ ማለት ግን በልክ አድርገው ማለት ነው። ስለዚህ በቀጣይ የሚታይ ይመስላችኋል ወይስ አይታይም? አቻ ይታያል ወይስ አይታይም?